ዛሬ በጣም ነው ደስ ያለኝ። ፋሲካ ዩቲዩብ እንግዲህ ተሸልማለችና ክብር ለሚገባው ክብር መሰጠት አለበት። በነገራችን ላይ በጣም ብዙ ነገር ሰምተን ተናደን ነበር። ለምን ፋሲካ ዩቲዩብ በሌላ ኑር ሰቦ ብቻ አይደለም የምናቃት ከሌላም በፊት ፌመስ የነበረች ልጅ ነችና እነዙዙ አያቋትም እርግጠኛ ነኝ። ለምን ቲክቶክ ላይ ስላልነበረች ሁሉም በእሷ የታወቀች መስሏቸው ነበርና ብቻ ዛሬ የሚገባትን ክብር ይሄ በቂ ነው ብዬ አላስብም። ከዚህም በኋላ ብዙ ነገር ይገባታል ብዬ አስባለሁ። ግን በጣም ደስ ብሎኛል። ሌላም ዜና ለሀቢባም ወልዳለች። እንግዲህ ልጆቿ እንደምታዩት እነ ሳይመን ልጆቿን ምናምን ሲያቅፉ አለ እና ቪዲዮአችንን ደስታችን አብረን እስከ መጨረሻው ድረስ ላይክ ሼር ያደርጋችሁ አብራችሁን ቆዩ። ነገራችን ላይ ሀቢባኔ ላይቭ ላይ ትወልዳለች ብዬ አስቤ ነበር። ለምንድነው ረጅም ሰዓት ላይቭ ላይ ስለምትቀመጥ እና እየተንቆራጠጠች ነበር በባለፈው ሆዷን ይዛ ምናምንና በቃ እቺ ሴትዮ ልትወልድ ነው እያልኩኝ ነበር። ለምን እንደዛ ብዙ ጊዜ ሲያንቆራጠጥ ምናምን ቶሎ ስለሚወለድ እና አልহামዱሊላህ ያው ምጧ ማህበራዊ ሚዲያን ለበጎ ዓላማ በማዋል የሚታወቀው በርካታ ቲክቶከሮች፣ ዩቲዩበሮች በመላው ሀገራችን እንደ አካባቢያችን በርካቶች አሉ። ይህ ጉዳይ ለዓለም እንዲደርስ ለመላው ኢትዮጵያውያን እንዲደርስ የሌላ ጉዳይ ሰው ጋር ደርሶ እንደዚህ እንድንረባረብበት አስተዋጽኦ ካደረጉት ውስጥ አንዷና ፈርቀዳጇ ነች ፋሲካ ዩቲዩብ ማለት ነው። አሁን ፋሲካ ሌላ ሰዎች መታሽ ለማታ እንድትቀበል እናንተ ከፍ ያለ ሞራልና ምስጋና አቅርቡ። ከፍ ያለ ምስጋና እዚህ ለፋሲካ ሞራል ያስፈልጋታል። ለፋሲካ ሞራል ያስፈልጋታል። ለፋሲካ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ይሄን ቪዲዮ አጭር ስለሆነች እስከ መጨረሻው ድረስ ተከታተሉት። ኢንሻአላህ ትደሰቱበታላችሁ። በዛሬው ዕለት በቡታጅራ ከተማ በሲራና ሁለገብ አዳራሽ ለሌላ ኑር ሰቦ የቀራትን ብር ለማሰባሰብ ፕሮግራም ተደርጎ ነበረ። በዚህ ፕሮግራም ላይ የቡታጅራ ከተማ ህፃናቶች ወላሂ እምባዬ ነው የመጣው። ህፃናቶች፣ ዘፋኞች፣ አባቶች፣ እናቶች፣ ተማሪዎች እንዲሁም ባለሀብቶች፣ ነጋዴዎች ሳይቀሩ በዚህ ፕሮግራም ላይ ተገኝተው የአረብ አገር እህቶቿ ይሄን አክል እየተረባረቡ እኛም ያቅማችን ማድረግ አለብን ብለው ሁሉም በየአቅሙ ብር በማሰባሰብ በዛሬው ዕለት ለሌላ ኑር ሰቦ 500 ምናምን ሺህ ብር ገቢ ተደርጎላታልና እንግዲህ እዚህ ጋር የምታያቸው የቡታጅራ ከተማ አርቲስቶች የመስቃንኛ ዘፋኝ አርቲስቶች ናቸው። አንዋር ጀማልና አህመድ ይባላሉ። እነሱም ዘፍነው ያገኙት ለኑር ሰቦ ነው ገቢ ያደረጉትና በዚህ አጋጣሚ በመላው ዓለም ሆናችሁ ለሷ ስትረዱ የነበራችሁ ሰዎች አላህ ኸይር ጀዛችሁን ይክፈላችሁ። እዚህ ጋር ደግሞ ስፖርተኞች ናቸው፣ የቴኳንዶ ስፖርተኞች ናቸው። ዛሬ ይመረቃሉና እነሱም ያገኙት ገቢ ለሌላ ኑር ሰቦ ነበር ያዋሉት። ይሄን ቪዲዮ ተከታተሉት። የሙስሊም ሬስቶራንት አየር ላይ እጅ ወጣፊ ስለሆነ ቁጥር መቁጠር አልቻልኩም። ይቅርታ አድርጉልኝ። ኩሊያን የሙስሊም ሬስቶራንት 2500 ብር ጨምሮ ጨረታውን ከፍ አድርጎታል። ግን አንድ እንዳለ እጅ እየወጣ ነው ካናቱ ላይ። እሺ ሮሻን የፕላስቲክ ፌስታል ምርቶች መሸጫ 3000 ብር
ይሰማል። ወደ ኢትዮጵያ ለመግባት ላሰባችሁ የአረብ ሀገር እህቶቼ ትንሽ መልእክት አለኝ ለእናንተ። እሱ ምንድነው? ወደ ኢትዮጵያ ስትገቡ ጌጦቻችንን አድርገናቸው ባንገባ፣ ማለትም በቃ ለብሰናቸው ባንገባ፣ በጣም አሸብርቀን ምናምን ባይሆን አይን ውስጥ ባንገባ። ምክንያቱም ቢያንስ ፕሌን ውስጥ ማድረግ እንችላለን፣ እስከ ኤርፖርት ውስጥ ማድረግ እንችላለን። ከዛ በኋላ ያለው ነገር ግን ቤተሰብ እንኳን ለመቀበል ቢመጣ ውጭ ላይ ሰው አለን ምናምን ብንል እንኳን ከኤርፖርቱ በር እንግዳ ማረፊያው ማለት ተቀባይ መጥቶ የሚያርፍበት ቦታ እታች ነው። ወደ ታች ዝቅ ይላል። እስከዛ ድረስ የሚገጥመን ነገር አይታወቅም። እንዲሁም ደግሞ በጣም ብዙ ህዝብ አለ እዛ ውስጥ እንግዳ ተቀባዩ፣ ከዛ በኋላ ደግሞ ሌባው፣ ምንቅጡ በጣም ብዙ ማህበረሰብ ስለሆነ ያለው ቶሎ ላንገናኝ እንችላለን ከቤተሰቦቻችንም ጋር ማለት ነው። የዛን ጊዜ የመሰረቅ ቻንስ አለው። ቻንሱ በጣም ሰፊ ነው። ስለዚህ ጌጦቻችንን አስተማማኝ በሆነ በእጅ ቦርሳችን በጥንቃቄ ይዘን እስከ ቤተሰቦቻችን ጋር ተገናኝተን እስከምንሄድ ድረስ ባንለብሰው ባይነኝ። ሁለተኛው ነገር ደግሞ ልብሶቻችን፣ የምንለብሳቸው ልብሶች በጣም ደማቅ ባይሆኑ፣ በቃ ሽብርቅ ብለን ሰው አይን ውስጥ የሚያስገባ ልብስ ባንለብስ። ምክንያቱም ራሳችን ነው አደጋ ላይ የምንጥለው፣ ራሳችን ነው ለሌባ የምናጋልጠው። ስንንቀሳቀስም ኦልሬዲ ከአረብ ሀገር የሄድን መሆኑ ከታወቀ በቃ በምንም ብለው ለማታለል ነው የሚሞክሩት። እኛ ደግሞ ብዙ ነገር ረስተንም በቃ ሰው ሁሉ ደግ ነው የሚመስለን፣ ሰው ሁሉ አዝኖልንም ስለሚመስለን የዛን ሰዓት የመሸወድ እንትናችን ሰፊ ነው። ስለዚህ በቃ ፈዘዝ ያሉ ልብሶችን ምናምን ለብሰን ብንሄድ አሪፍ ነው፣ እኔ ካየሁት ነገር አንጻር ማለት ነው። እሺ አሁን ድጋሚ ትድገም እስኪ ቼክ ለማድረግ ድገሚያት። አሁን እኔ ጋር ነው የምመጪው። አሁን እኔ ጋር እሺ። ቆይ አሁን ተካፍለናል። በቃ ያምራል ደግሞ ይሄ ሶስቱ እነሱ ሶስቱ